በራያው ዱበርቲ ትፍታና ወዳጃ በራዮቹ አባገር በዘውልድ መዛር የሚያወጣው ሐጃ በሸህ ሁሴን ጅብሪል ሀድራና ከራማ በንጉሥ ሚካኤል በቃል የሚሰማ በቤተክርስቲያን ራስ ቅዳሴ ቁርአኑ አስማምቶ የያዘው እስላም ክርስቲያኑ መዛግብት ቢፈተሽ ስንክሳር ቢገለጥ የራያ ወሎነት ከቶም አይናወጥ። ፋፊ አለባበስሽን ብታስተካክል እኮ ምርጥ ነሽ፣ ታምሪያለሽ። አለባበስሽን እያጃጃርሽ ነው እንጂ ቆንጆዬ ነሽ እኮ። አንቺ ዝም ብለሽ ራስሽን ከፍ እያደረግሽ ነው። ልጅ ያለኝ ምን አለኝ ባል አለኝ እያልሽ እንጂ ከማንኛውም ወጣቶች አንቺ ትበልጫለሽ። ያልሽኝ ደህና ነሽ። እኔ አለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም 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 ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ መጥቼላችኋለሁ። ጭንቀትንም ሀሳብንም ወዳ ብለን መወያየት እንዳለብኝ ስለተሰማኝ ዛሬ መጥቼላችኋለሁ። ንግስቷ ነብሯ የሩታዬ የሚዲያው ድምቀት እንግዲህ ከቤተሰቧ ከራሷ ጋራ ሁና በሰላም እንድትመጣልን ዱአ አድርጉ። እዚህ የቪዲዮ ላይ በጣም በዱአ ነው እንጂ ከወዳ በጭቅጭቅ በምናምን በመተቻቸት አልመጣም። ለምን ብትሉ ሴት ነኝ፣ ይሰማኛል። ልቤ በጣም ብዙ ነገር ያስባል። ሴት ልጅ በሴት ቦታ ሆኖ ነው ማሰብና ሚዛናዊ ማድረግ ያለበት እንጂ ዝም ብለን ለመጣልን ማውራት አንችልም። ለምን ብትሉ ትዳርና ስራ ድራማ ይለያያል። ገባችሁ? እንደገና አንድ ድራማ ስትሰሩ ደግሞ ጠንካራ በሆናችሁበት ሰዓት ብዙ ነገር መስራት ትችላላችሁ። በአሁን ሰዓት ሩታዬ ግን ሰው እጅ በምትፈልግበት ሰዓት ደካማ በሆነችበት ሰዓት ምንም ቢሰራ ሴንስ አይሰጠኝም። ለምን አውቆ የከዳ ሰው ከርቷል። በቃ ከሃዲ ከሆነ ከሃዲ ነው አንድ ወንድ ልጅ። ለምን የሴትን ድክመትና የሴትን ማንነት ነው ያሳየንና እኔ አሁን የሩታ ባል ምንም ቢሰራ ለእኔ ሴንስ አይሰጠኝም። ለምን አላማውም እቅዱም ያስ ከሆነ ድረስ ማለት ነው። አንድ ወንድ ልጅ አላማው የሚያለመው አላማ ይሄ ነው ብሎ ራሱን ካሳመነው በሚፈልገው መንገድ ነው የሚሄደው እንጂ ለኔ ንግግር አይቀየርም። እና ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ሩታዬ ንግስቷ የሚዲያው ድምቀት ከቤተሰቧ ጋራ ዛሬ ቪዲዮ ብትለቅልኝ ደስ ይለኛል። እውነት ትናንትና ከኤፍሬም ቤት ስትቀመጥ ማለት ነው አብሬያት ነው ያለቀስኩት። በእውነት ፋሚሊ እንደዛ ሆና በጥፍሯ እየተራመደች ግን ምን አይነት ጭካኔ ነው? ምን አይነት ነገር ፋሚሊ! ሰው ልጅ እንደዚህ ጨክናል? አላውቅም። ምን እንደበደለችው እንፈልጋለሁ። ሚዲያ ላይ የሚያሳዩን ነገር እሷ ትዳር ለማስተካከል የሄደችበት መንገድ ነው እንጂ እርላፊ ቃላት እንኳን ወጥቷት አያውቅም። እሱ ነው እንደውም ካልፈልግን ያገባሁት በግፍፊ ነው መድረሽ እያለ ልብ የሰበረን እንጂ አላውቅም። እውነት ፋሚሊ እና ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እያያችሁ አበረታቱኝ። በምርጥ በአዲስ ነገር እናንተ ፈታ በሚያደርግ ነገር መምጣት የምፈልገው እንጂ በአንድ አይነት አይዲያ ከሀወዳ አታገኙኝም። በእውነት በጣም ይበዛል፣ ይመራል፣ ያስጠላል። ማለት ለሴት ልጅ ስሜት ስለገባን ነው የሩታ ተከታይ የሆን ነው እንጂ አላማ ሳይኖረን እቅር ሳይኖረን ብዙ ቤተሰብ ሳይኖረን ራሳችንን መስዋዕት አድርገን እንደዚህ የምንሆነው ብዙ የሚሰራ ስራ አለ። በነገራችን ላይ ግን ብዙዎቻቸው እኛ አላማ እንዳለን እንግዲህ ፋሚሊዎች የሰው ላሞች ነው ስማችንና በጣም ነው የሚያስጠላው። በእውነት ፍቅር ያሸንፋል በማለታችን እኛ በፍቅር እዚህ ቦታ ስለተሰባሰብን ዛሬ ላይ እኛ ርካሽ ሰው ነው የሆነውና ተመልካች አለኝና ይሄ ነገር ለነሱ ይመጥናል ብሎ እየተሰራለን ስላይደለ በጣም ብዙ ሰው እኛን እያረከሰን ነው ያለው፣ እኛን ዝቅ እያደረገን ነው ያለው። ለምን በቃ በእነሱ ምንም እንስራ ሐራምም ሐላልም በቃ የመዳም ቅመሞች ጣጣ የለባቸውም ተብለን ተቆጥረናል በቃ። ስለዚህ እኔ አሁንም ዱአ ማደርገው ሴቶች አበረታቱኝ፣ ላይክ አርጉ፣ ኮሜንት ጻፉ። ለሴት ልጅ ያላቸው ጭካኔ ወንድ ልጅ ነው የተማርኩበት። እኔ በእውነት ትንሽ ቀን የቀራት ይታይ ትንሽ ወላሂ ትንሽ ጊዜ በጣት የሚቆጠር ቀናት ነው የቀራትና እሷ ዛሬ እየዘለለ የመጣው ከሌላ ሲጋራ ዛሬ ነገ ሩታዬም ታረገዋለች። ፍቅርን እያያችኋ ነው። ልጇን አስቀምጣ እንደፈለገች አሁን ራሷን ትሪት እያደረገች ነውና ሴት ልጅ ተሰብራ አትቀርም። ይሄው ምን እንደዛ መጭሆ ሴት ልጅ ተሰብራ እንዳትቀር አንድ ህይወት ቢበላሽ ህይወት ይቀጥላል ብላ አምና ራሷን ልታጠናክር
ነው እኔ እስካሁን እየሰራ ያለሁት እንጂ እኔ ጥላቻ ዘርቻ አላውቅም። በነገራችን ላይ ላይክ እያደረጋችሁ የኔ ፋሚሊዎቼ፣ ግሪስ ፋሚሊዎቼ፣ በነገራችን ላይ ሰላማችን ከተበጠበጠ አመት ሆኖታል። ዝም ብለን ተስፋ ለመቁረጥ እንጂ ነገሮች ከነሱ ጋር የሚያስቀጥለን ቪዲዮ አንድ ቀን አይተን አናውቅም። ይሄ ምንድነው እኛን አይምሯችን እኔ እንጃ ለምን እንደሆነ አለመቀየራችን በጣም ነው የሚገርመው። እና ተአምሮች ናችሁ። ነገር ግን ማንም እየሳቀብን ነው በአሁኑ ሰዓት። በእውነት የማንም መሳቂያ። እናንተ እንዴት ሃይማኖት አላችሁ እንዴት ተከታዮች የላችሁም እስከምንባል እየደረስን ነው። እና እኔ የተንቢ ማታም ገብታ ነበር ላይቭ ላይ በፌስቡክ እና የእሷን እያየን ነበረ። በጣም ነው የሚያስጠላው። የኛ የሚያስቡን ሀሳብ ምንም አላማ እንዳለን እና ሰው እንዳደለን ነው። በቃ አላ አይደለም። በእውነት እኛ ግን ብዙ አላማ አለን። አብሶ የሩታ አድናቂዎች በጣም ትልቅ አላማ አለን። ስራ ላይ ነን። ነገርን ሳይሆን ፍቅርን ነው መስበክ የምንፈልገው። ነገር ግን ያማል። እናንተ ምንም ባዩ ሳይኖራችሁ ሲቀር ለእናንተ የሚመጥን ነገር ሳያመጡላችሁ ሲቀር እነዛ ትልቅ ቦታ ይደርሳሉ ያላችኋቸው በጣም ያማል። ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ አይታችሁ አበረታቱ። ሩታ ነብሯ እንግዲህ ከቤተሰቧ ጋራ ፈታ ያለ ቪዲዮ ዛሬ ብትለቅልኝ ደስ ይለኛል። እኔ ፋሚሊ ለምን ብትሉ ሚዲያው ግምት ነው ያለው። በቲክቶክ ስትሄዱ ጋጥ ወጥ ቪዲዮ ነው የምታዩት። በሚዲያ በዛ ብታው ሩታ 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 ነው ዝም ብለው በእነሷ መሸቀል ነው እንጂ የሚፈልጉት የእሷን ሰላም ለመመለስ እና እሷን ጽድት ያለ ህይወት ለማስቀመጥ የሚጥር ማንም ቤተሰብ አላየሁምና ብቻ ያስጠላል። ሴት ልጅ አግብታ ባሏን አምና ልጅ እንዳትወልድ ነው ቪዲዮ እየተሰራልን ያለው። ሁልጊዜ እያሽቃበጠ ጊዜዋን እንድታቃጥልና ወደ ትዳር ገብታ አርግዛ እንዳትወልድ ብዙ ሴቶች ልባችሁ ተሰብሯል። በእውነት በሩታዬ ትናንትና ቪዲዮ ላይ ደግሞ በጣም ነው የሚያመው። እውነት ፋሚሊ በጣም ነው የሚያስጠላው። ሴት ልጅ ካረገዘኝ በኋላ ወንድ ልጅ ትቷት እንደሚሄድ ነው የምንማረው። እኔ ብቻ ኮሜንት ላይ ሲያሳውቁኝ በእውነት እኔ ትናንት በጣም ነው ያለቀስኩት። በጣም አልቅሻለሁ ፋሚሊ በእውነት እና ዛሬ በቤተሰቦቿ ጋር ስቃ ተደስታ ብትመጣ በጣም ደስ ይለኛል። የኔ ንግስት ማለት ነው። በጣም ችሎተኛ። በነገራችን ላይ ኤፍሬም ተናግሮታል። በጣም ጠንካራ ሴት ነሽ፣ ብዙ መስዋዕት ከፍለሻል፣ ብዙ ነገር አድርገሻል። አሁንም ያ መስዋዕት የከፈልሽበት ዝም ብሎ እንዳይቀር አንቺ ነገሮችን አስተካክል እያላት ነበረ። ግን እሷ ሳትሆን ማስተካከል ያለበት ራሱን አብርሽ ነበረ። ነገር ግን ቤተሰቡ እሷን ተስፋ አስቆርጦ ከሚዲያው ለማስቀረት ይሆን ከህይወታቸው ማውጣት ይሆን አልገባኝም። እኔ ፋሚሊ ንግግሩ የኤፍሬም ላይ እኔ ብዙ ነገር የገባኝ እንደዛ ነው። እሷ ጥፋቷ አሁንም ማንም ጋር በቃ አትግማማ፣ ራስህን ሆን ነው ራስን አስከብር ስትል እሷ ላይ ነው አሁን ጫና እያደረጉ ያሉትና የኔ ንግስት ብቻ ምን አይነት እድል እንዳላት ምን አይነት አስተሳሰቧ እኔ እንጃ እኔ ምንም ማለት አልቻልኩም ፋሚሊ። እና ሴቶች እባካችሁ ራሳችሁን ጠብቁ፣ ገንዘባችሁን የሚያዙ ወንድ ልጅ ደግሞ ጨርሳችሁ ልባችሁን አትስጡ ለማለት እፈልጋለሁ። መጠባበቂያ የሚባል ነገር አለ። በእውነት ፋሚሊ መጠባበቂያ ስላችሁ ልብ ይሰጣል አንድ ወንድ ልጅ። ነገር ግን ራሳችሁን በማይጎዳ መልኩ መሆን አለበት እንጂ ሁሉ ነገራችሁን አሳልፋችሁ ከሰጣችሁት ወንድ ላይ እንደሚንቃችሁ በአንድ ሰው ብቻ አይደለም ማየት ያለባችሁ። በብዙ እህቶች መማር እንችላለን እና እባካችሁ ነው የምለው። በእውነት እኔ የሩታዬ ህይወት በጣም ብዙ ልቤን ሰብሮታል። እንደው ባልተከታተልኳት ባላየኋት እንደው ምን ነው ባላወቅኳትም እያልኩኝ ብዙ ራሴ ጋር ጣላለሁ እና የኔ ውዶቼ ግሪስ ፋሚሊዎቼ ሰላማችን በቅርብ ቀን ቢመለስ ደስ ይለኛል። ነገር ግን አቆይተኛ ቢጠሩት አይልምና ነገሮቹን እንጃ ብዙዎቹ አይምሮን እየፈተሹት ነውና ሴት ልጅ ደግሞ አንዴ ከተሰበረ ብርጭቆ ነው ልባችንና እኔ እንጃ። እናንተ ኮሜንት ላይ ፋፊ አብሽሪ በሉኝ። በእውነት ሁኔታው የሚያደርገው አረካት ምናምን በጣም ያስጠላልና ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮ ነው። በሌላ ቪዲዮ ዘና ፈታ በሚያደርግ ቪዲዮ እመጣለሁ። ተጭቅጭቅ ህይወት ተሐወደ ይበቃኛል ብዬ አስባለሁ። ማለት እኔንም አይመጥንም ነገር መናገር ለእኔም ጥሩ አይደለም፣ ለህይወትም በስነ ምግባርም አሁን እዚህ የሚያይ ሰው ሁልጊዜ ሳንድ ሰው ስታዋሪ ብላችሁ የምትታዘቡም ስላላችሁ ቶክቶክ ላይ በጣም ታዝበውኛል። የሀገሬ ልጅ ምናምን
በጣም የሚያስጠላ ሙድ ነው የሚጽፉልኝ ጽሁፍ እንኳን ቦክስ ላይ ማለት ነው። እና ላይክ እያደረጋችሁ በምርጥ ቪዲዮ በአዲስ ነገር እንደምመጣ ተስፋ አደርጋለሁኝ። ነገር ግን ዩቲዩበር ስትሆኑ ግዴታ እዛ ቦታ ትገኛላችሁ፣ ማያታችሁን አትችሉም። አይዲያ ትፈልጋላችሁ የትም ቦታ እና እውነት እኔ ሩታዬ ስቃ ቤተሰቧ ጋር ዛሬ ቪዲዮ ብትለቅልኝ በጣም ደስ ይለኛል። በጣም እኔ ዛሬ ጠብቃታለሁ በጉጉት ማለት ነው። ለምን ብትሉ አላውቅም